ጤናና ፍቅር ይስጥልኝ አድማጭ ተመልካቾች፣ ታህሳስ 30 የሰዓቱን አበይትና መሰበር ዜናዎች በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምራለን። ምሬ ወዳጁ አስቸገረን፣ የወሎን ጦር ማሸነፍ አልቻልንም ሲል ጄኔራል አበባው ዛሬ በደሴም ከከፍተኛ አመራሮች ጋር ባደረገው ዝግ ግምገማም ተናገረ። ጄኔራሉ ወሎ ላይ ከባድ ሽንፈት እንደደረሰባቸው በማመን የወሎ ፋኖን ለማሸነፍ ማድረግ ያለብን ያሉትን ድርጊትም ለአመራሮች ተናግረዋል። እንቃኘዋለን። በወሎ ታንካችን ዙ23ታችን መድፋችን ተቃጠለም፣ ወታደሮቻችን ተማረኩ፣ ተደመሰሱም፣ አመራሮቻችን አለቁ የሚሉት ብልጽግናዎች በደሴ ስብሰባ ምናሉ? ዝርዝር ከቦታው ይዘናል። በሌላ በኩል በጎጃምና ጎንደር መብረቄ ጥቃት ሲፈጸም በደብረ ማርቆስ የገቡት የበላይ ዘለቀ ልጆች በቦምብ አንድ ኤፌሰር ሙሉ የብርሃኑን ጁላን ጦር አመድ አድርገውታል። ደብረ ማርቆስ በቦምብ የመከላከያ ሰራዊትን ፋንድሻ አድርጋዋለች። እንመለከተዋለን። በጎንደርም የአገዛዙ ሁለት የሻለቃ መሪዎች ተገድለዋል፣ ይዳሰሳል። ወዲህ ደግሞ የሽመልስ አብዲሳ ቀይ ባህር ላይ ኢሬቻን ቀጣይ ዓመት እናከብራለን የሚለው ንግግር በውርደት ደብረ ዘይት ላይ ከተቋጨ ወራት እንኳን ሳይሞሉት ዲና ሙፍቲ ቀጣዩን ዓመት አሰብ ላይ ገናን እናከብራለን ብለዋል። በዝርዝር የምታደምጡት መረጃ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቀጣይ ዓመት ገናን በአሰብ ወደብ እናከብራለን ሲሉም አምባሳደር ዲና ሙፍቲ ተናገሩ። የቀጣይ ዓመት ገናን በታሪካዊው የባህር በራችን አሰብ ወደብ ላይ በእርግጠኝነት እናከብራለን በማለት በቲክቶክ ይፋዊ ገጻቸው ላይ በቪዲዮ የታገዘ መልእክት አስፍረዋል። አክለውም የኢትዮጵያ ህዝብ ህዳሴውን አይቻልም እየተባለ አድርጎታል። የኢትዮጵያ ህዝብ አድዋን የሚያክል ጀብዱ የፈጸመ ነውና ቀጣይ ዓመት ታሪካዊ በራችን አሰብ ወደብ ላይ እንመለሳለን ሲሉ በእርግጠኝነት ተናግረዋል። አምባሳደር ዲና ሙፍቲ ምን እያሉን ነው? በአሰብ ገናን እናከብራለን። የዲና ሙፍቲ አደገኛም የቃላት ፍንጣቂ አገዛዙ ኢትዮጵያን በጎረቤቶቿ የተጠላች ስጋትም አድርጓታል። በአምባሳደር ዲና ሙፍቲ በኩል የወጣው የቀጣይ ዓመት ገናን በታሪካዊ የባህር በራችን አሰብ ወደብ ላይ በእርግጠኝነት እናከብራለን የሚለው የቲክቶክ መልእክት የጠቅላይ ሚኒስትር አብይ አህመድ አስተዳደር የገባበትን የፖለቲካና የዲፕሎማሲያዊ ውድቀት በግልጽ የሚያሳይ ነው። ይህ የቃላት ጩኸት የአገዛዙን የውስጥ ሽንፈት ለመደበቅ ያለመ አደገኛ የውጭ ፕሮፓጋንዳ መሆኑን የምርመራ ዘገባችን ያመላክታል። ምላስ እንጂ አቅም የሌለው መንግስት። እስቲ ቀደም ብለን የሽመልስ አብዲሳን ጉዳይ እንመልከት። የአምባሳደር ዲና ሙፍቲ መግለጫ አዲስ ክስተት አይደለም። ይህ መግለጫ ከዚህ ቀደም የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ቀጣዩን ኢሬቻ ቀይ ባህር ላይ እናከብራለን ብለው ከ2 ዓመት በፊት የተናገሩትን የምላስ እንጂ የመሬት ላይ የወረደ አቅም የሌለው ዛቻን ያስታውሰናል። ሽመልስ አብዲሳ ታቻምናም ቀይ ባህር ላይ ኢሬቻን ቀጣይ ዓመት እናከብራለን ብለው ሲዝቱ ሰንብተው ነበር። የዛቻው ቀን ሲደርስ እንኳን ቀይ ባህር ላይ ሊያከብሩ ከአዲስ አበባ ሳይሻገሩ በደብረ ዘይት ቢሾፍቱ አካባቢ አክብረው መመለሳቸው ይታወቃል። ይህ ብልጽግና ሹማምንቶች ዲፕሎማሲንና ጦርነትን በትክክል መለየት የማይችሉ የጦራቸውን አቅም የሙታን ስብስብ መሆኑን መገንዘብ የማይችሉ መሆናቸውንም በግልጽ እያስመሰከሩ ነው። ዲና ሙፍቲ የኢትዮጵያ ህዝብ አድዋን የሚያክል ጀብዱ የፈጸመ ነው በማለት የጦርነት ቅስቀሳቸው መነሻም አድርገዋል። ይሁን እንጂ የዘገባችን ትንታኔም የሚከተለውን የሞራል ውድቀት ያሳየናል። ኢትዮጵያ አድዋን ስታሸንፍ እንደ አብይ አህመድ ያለም የራሱን ህዝብ በድሮን የሚጨፈጭፍ መሪ አልነበራትም። ንጉስ ሚኒሊክ ኢትዮጵያን በዲፕሎማሲ የገነነች በጦር ሜዳም ወይ ሞት ወይ ድል ብሎ የወጣ ጦር እየመራ መሪ ነበሩ። የአሁኑ አገዛዝ ግን በአማራና በትግራይ ሴቶች ተሰልፎ በምርኮ የሚነዳ በውስጡ በፋኖ እየተመታና እየወደቀ ያለ ሰራዊት የሚመራ ኢኮኖሚውም የደቀቀ
መንግስት የሚመራ አገዛዝ ነው። አምባሳደር ዲና ሙፍቲ የኢትዮጵያ ህዝብ ህዳሴውን አይቻልም እየተባለ አድርጎታል በሚል የጀግንነት ፕሮፓጋንዳ ለማደናገርም ሞክረዋል። ነገር ግን የህዳሴው ግድብ ግንባታ እንኳን የአገዛዙን ክህደት መሸፈን አልቻለም። አብይ አህመድና አስተዳደራቸው የህዳሴውን ግድብ የማመንጨት አቅም በመቀነስና ግንባታውን በማዘግየት የኢትዮጵያን ህዝብ ጥቅም አሳልፈው የሰጡ ሰዎች ናቸው። ህዝቡ ግድቡ ተገንብቶ የኤሌክትሪክ ዋጋ ይቀንስልኛል ብሎ ሲጠብቅ አገዛዙ ግን ዋጋውን በሶስት እጥፍ ጨምሮበታል። ይህም ያሳየው አገዛዙ ቃል ከፕሮፓጋንዳ የዘለለ ተጨባጭ ውጤት እንደሌለው ነው። ቀጠናውን የሙታን ስብስብና የተጠላ መንግስትም አድርጎታል። የገነነችውን ኢትዮጵያም አዋርዶ መሬት ላይ ጥሏታል። ይህ አደገኛ የአሰብ ጩኸት ኢትዮጵያን በቀጠናው የተጠላችና ከፍተኛ ስጋት ያደረጋት የአስተዳደር መገለጫ ነው። ከዚህ ቀደም በጀኔራል ሹማ ብደታ በኩል የኤርትራን ግዛት ያካተተ ካርታ በዚህ ሳምንት ይፋ መደረጉና አሁን በዲና ሙፍቲ በኩል የሚቀርበው ቀጥተኛ ዛቻ ኢትዮጵያን ከጎረቤት ሀገራት ኤርትራ፣ ጅቡቲና ሶማሌ ጋር የማያግባባ ደካማ መሪ በስልጣን ላይ እንዳለም ያሳያል። የአብይ አህመድ መንግስት ከሚዲያ ጩኸትና ከፕሮፓጋንዳ የዘለለ የተጨበጠ አቅም የሌለው በዲፕሎማሲያዊ መንገድ የወደቀ በውስጥ በትግል የተበላና በጎረቤት ሀገራት የተገለለ መሆኑም የተረጋገጠ እውነት ነው። አምባሳደር ዲና ሙፍቲና አለቆቻቸው ዓለም አቀፍ ማህበረሰብ እየተመለከተ ባለበት ሁኔታ የኢትዮጵያን ሉዓላዊነትና የጎረቤት ሀገራትን ሰላም አደጋ ላይ የሚጥል የምላስ ዛቻ በመፈጸም የውስጥ ሽንፈታቸውን ለመደበቅ እየሞከሩ ነው። የኢትዮጵያ ሕዝብ ግን የአድዋ ጀግንነትን የሚመዝነው በዲፕሎማሲያዊ ብቃት፣ በኢኮኖሚ ብልጽግናና በዜጎች ሰላም እንጂ በየቲክቶኩ በሚለቀቁም የጦርነት ቀስቃሽ ጩኸቶች እንዳልሆነ የብልጽግና አመራሮች ሊገነዘቡት ይገባል። ወደ ቀጣዩ ዘገባችን እናልፋለን። ምሮ ወዳጁ አስቸገረን ሲል የአገዛዙ ጀነራል አበባው ታደሰ ተናገረ። ዛሬ ከደሴ ከተማ የተሰማው መረጃ የአብይ አህመድ አስተዳደር የጦር አበጋዞች በወሎ ምድር የደረሰባቸውን እጅግ የከፋ ወታደራዊ ሽንፈትና በውስጣቸው የተከሰተውን የሞራል ውድቀት በግልጽ የሚያሳይ ነው ተባለ። በወሎ ግዛት ላይ አይቀጡ ቅጣት የተቀጣው የአገዛዙ ኃይል እየተናዘዘ ነው። በወሎ እየተደረገ ባለው ከባድ ጦርነት የፋኖ ኃይሎች አለመታከት በየቀኑ ታላላቅ ውጊያዎችን እያደረጉ በየቀኑ ታላላቅ ድሎችን እያስመዘገቡ መቀጠላቸው ይታወቃል። ከዙ 23 እስከ ታንክና መድፍ ያሉ ከባባድ መሳሪያዎች በየሳምንቱ እየተማረኩና እየወደሙ የሚገኙበት የወሎ ምድር ለብልጽግና የእሳት መሬት ሆኖበታል። ባለፉት ቀናት ብቻ እጅግ ቁጥራቸውን ለመግለጽ የሚቸግሩም ያገዛዙ ከፍተኛ የጦር መሪዎችን ጨምሮ በርካታ ተራ ወታደሮች ከኮማንዶ እስከ እግረኛ ሰራዊት መደምሰሳቸው ይታወቃል። በየቀኑ ሚዲያዎች እንደሚዘግቡትም በርካታ ባለስልጣናት በወሎ ምድር በምድረ ወዳጁ በምስራቅ አማራ በምኒልክ እዝ ጦር እየተገረሰሱም ይገኛሉ። ከዚህ ቀደምም በዘመቻ አርበኛ አደማሌ የምድረ ወዳጁ ልጆች በፋኖ ታሪክ በ3 ዓመቱ ውጊያ ትልቁን ድል በማስመዝገብ በዓለም አቀፍ ሚዲያዎች ዘጋርዲያንን ጨምሮ በነቢቢሲና በሌሎችም ዓለም አቀፍ ተቋማት የተዘገበ ጀብዱም ሲሰሩ ቆይተዋል። የወሎ ፋኖ መዋቅሩ በከፍተኛ ጥንቃቄ መሰራቱና በውስጡ ብዙ የቀድሞ መከላከያና የልዩ ኃይል ኮሎኔሎችና ጄኔራሎች መያዙ ለዚህ ድል ዋነኛውን ድርሻ ይወስዳል ይባላል። ድርጅቱ ሁሉንም ነገር በመዋቅርና በየደረጃው መስራቱም ውጤታማም አድርጎታል። ታዲያ ይህ ያስጨንቃቸው ብልጽግናዎች የምስራቅ አማራ ፋኖ መሪ የሆነውን ምሬ ወዳጁን ለመግደል በድሮን በታገዘ ልዩ የኮማንዶ ኦፕሬሽን ብዙ ጊዜ ሙከራ ቢያደርጉም ጀነራል አበባው የመራው የአገዛዙ እቅድ ግን ብዙ ጊዜ ከሽፎባቸዋል። ዛሬ በደሴ በሄሊኮፕተር ከከፍተኛ አገዛዙ አመራሮች ጋር ሲመክር የዋለው ጀነራል አበባው የወሎ ፋኖና ምሬ ወዳጁ አስቸገሩን ሲል ተደምጧል። ጀነራሉ ቀጥሎም ያለምንም የውስጥ ክፍፍል እየተዋጋን ያለው ክፍለ ሀገር ወሎ ነው። ስለዚህ እነሱን ለማሸነፍ የውስጥ ክፍፍል መፍጠር አለብን። በዚህ ጉዳይ ላይ በደንብ ሊሰራበት ይገባል ሲልም ተደምጧል። የጎንደሩን
ያለውን ያንን የሚያክል የፋኖን ጦር አፍነን የያዝነው በመሃል የፈጠርነው ክፍፍል ነው። የሸዋውም እንዲሁ ጎጃምን እየሞከርነው ነው። ወሎ ላይ ግን ይቀረናል ሲል ጀነራል አበባው በዚህ ስብሰባ ላይ ተናግሯል። ጀነራሉ እየደረሰብን ያለው ሽንፈት የማይሽር ነው፣ ቶሎ እርምጃ ካልወሰድን ደግሞ እኛን ይሽረናል ሲልም ተደምጧል። ሚስጥራዊ ስብሰባው በዛሬው ዕለት በደሴ ከተማ የተደረገ ሲሆን እስካሁን የደረሰን መረጃ ይህ ሲሆን ውስጥ ካሉ የመረጃ ምንጮቻችን በርካታ መረጃዎችን እየጠበቀን ሲሆን በርካታ ወታደራዊ ግምገማዎችንም በደረሰን ሰዓት ወደ እናንተ የምናቀርብ ይሆናል። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። ደብረ ማርቆስ መሃል ከተማ ላይ በተወሰደ እርምጃ አንድ አይሱዚ ሙሉ የአገዛዙ ኃይል ተደምስሷል ሲል የቴዎድሮስ እዝ ቃል አቀባይ አርበኛ ማርሸ ፀሐዩ አስታወቀ። አርበኛው ፋኖ በደብረ ማርቆስ ከተማ በመግባት በወሰደው በዚህ መብረቂያ እርምጃ የአገዛዙን ጦር በቦምብ እንደ ፋንዲሻ ሲያፈነዱት እንደ ነፍሮ ሲያነፍሩት አንድ አይሱዚ ሙሉ የአገዛዙ ጦር መኪናው ላይ ለግዳጅ እንደተጫነ ከመኪናው የመውረድ እንኳን ፋታ ሳይሰጡት መደምሰሳቸውን ነው የተናገረው። የፋኖ ኃይሎች ከሰሞኑ በከተሞች እየወሰዱ ያለው መብረቂያ ጥቃቶቹ በማይታመንና ለመልሶ ማጥቃት እንኳን ዝግጁ መሆን በሚከብድበት ሰዓት መሆናቸው አገዛዙ እርስ በራሱም እንዲፋጭም አድርገውታል ነው የተባለው። ለፋኖ መረጃ እየሰጣችሁብኝ ነው በሚል ሚሊሻና አድማ ብተና ከጋራ ካምፕ በማስወጣት ለብቻው የአገዛዙ ወታደር ቢቀመጥም ጥቃቶቹ ግን አሁንም መብረቂያ መሆናቸው ከመከላከያ ሰራዊት ውስጥም ለፋኖ መረጃ የሚያቀብል በሚል ከፍተኛ አለመተማመን ውስጥ ከገቡ ሰንብተዋል ነው የተባለው። ወደ ጎንደር እናልፋለን። በወገራ ወረዳ ሁለት ያገዛዙ ጦት ቆራጭ ሻለቃ መሪዎች ተቀነደሱ። በወገራ ወረዳ አምባ ጊዮርጊስ ከተማ በትላንትናው ዕለት የሚኒሻ አባሉ ግስሜ ጌታቸው የተባለ ሌሊቱን የመከላከያ ሰራዊት ሻለቃ መሪውን ጨምሮ 4 የመከላከያ አባላትን በመግደል 3ቱን በማክሰል ወደ ጎንደር የበጋሻው ክፍለ ጦር ለማምለጥ ቢሞክርም ሳይሳካለት ታሪክ ሰርቶ የጀግና ሞት ሞቷል ነው የተባለው። 3ቱ የመከላከያ ቁስለኞች ጎንደር ሪፈራል ሆስፒታልም ገብተዋል። አሁን ላይ በመከላከያና በሚሊሻው መካከል ያለው ውጥረትም ጨምሯል። ቅዳሜ ዕለት መከላከያም የተወሰኑ ሚሊሾች አባላትን መሳሪያ አስወርዶ በዱላም እየደበደበ ያሰረ ሲሆን የዛሬው ጉዳይ ችግሩን የበለጠ ቤንዚል ጨምሮበታል የተባለው። ዛሬ ከተማ ውስጥ በመከላከያና በሚሊሻ መካከል ስብሰባ የተደረገ ቢሆንም ያለመግባባትም ተበትኗል። በተመሳሳይ ዜናም ገደብዬ ከተማ ውስጥ ያገዛዙ ጦት ቆራጭ ሻለቃ መሪ ፋኖን አጠፋለሁ ብሎ በየስብሰባው ሲቀባጠርና ሲፎክር የነበረው አለቃ ታመነ በጎንደር በጋሻው ክፍለ ጦር ይታዩ ብርጌድ አባል አርበኛ አንስቆ መኳንንት ከሚጠጣበት ሆቴል ጥይት አጠጥቶት ሲለፈልፍ የነበረ ላንቃውን ለዘላለሙ ዘግቶለት በሰላም ተመልሷል ነው የተባለው። በመጨረሻም የሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ከመሳይ መኮንን ጋር በወቅታዊ ጉዳዮች ላይ ቆይታ አድርጓል። ከመሳይ መኮንን ጋር ያደረገውን ወሳኝ ጉዳዮች የተናገረባቸውን ቆይታዎች አድምጠን እንመለስ። በቅድሚያ በዛሬው ዕለት የተካሄዱትን የግንባር አውደ ውሎችና በተለይም አጠቃላይ የመላው የክርስትና እምነት ተከታይ በሙሉ የሚያከብረው የገና በዓልን አስመልክቶ ለማህበረሰባችን የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክት በሚዲያ እንዳስተላልፍ ስለጋበዝከኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በመላው የአማራ ፋኖ ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን አቀርባለሁ። መሳይ እንግዲህ በክርስትና እምነት አስተምሮ ዘመን የማይቆጠርለት አምላክ ሰውን ለማዳን ሰው ሆኖ ዘመን ተቆጥሮለት ከድንግል ማርያም በመወለዱ የማይታየው ታየ፣ የማይመረመረው ረቂቅ ተገልጦ ሰውና መላእክት በአንድ ጋር በደስታ ዘመሩ። በድቅድቅ ጨለማ የነበረው ዓለም ወደሚደነቅ ብርሃን ወጣ። እንግዲህ በክርስትና አስተምሮ ከአብና ከመንፈስ ቅዱስ ሳይለይ ከሶስትነቱ ሳይጎድል ከአምላክነት ክብሩ ሳይቀነስ በፍጹም ትሕትና በበረት መወለዱና መተኛቱ ከዚያም ለሰው ልጅ ፍቅር ብሎ የሞት ጽዋን መቅመሱ በእኛ ዘመን ለሰው ልጆች ፍቅር ብለው መስዋዕትነትን ከከፈሉት መካከል ለብዙዎቹ ዋነኛው ምሳሌና አርአያ ነው። ምሳሌነቱም
ለሁሉም ፍጥረታት ዘላለማዊ ነው። ስለዚህ የትግላችን ሰማዕታትን እያሰብን በዓሉ የፋኖ አንድነትና የህዝብ ፍቅርን ለዓለም በተጨባጭ የምንገልጥበት በዚሁ አጋጣሚ መግለጽ እንወዳለን። በዚህ ልክ ለመላው የአማራ ህዝብ የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ መልእክት በመላው አማራ ፋኖ ስም ማስተላለፍ ፈልጋለሁ። መሳይ ወደ ወቅታዊ የተጋድሎ እንቅስቃሴዎች እንምጣ። ሰሞኑን ምን አለ? አመሰግናለሁ በድጋሜ መሳይ። በተለይ በዚህ ሰሞን ለ15 እና 16 ቀናቶች በተለይ በይፋት ቀጠና ላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን አመራሩን ትኩረት ያደረገና ህዝባችን ላይ ትኩረት ያደረገ ከተለያየ ቦታ ኃይሉን አጠረቃቅሞ በተለይ ገዳይ የሚለውን ኃይል አለኝ የሚለውን ኤሊት ፎርስ ሸዋ ላይ አሰማርቷል። በተለይ ይፋት ቀጠና ላይ ያለውን ማህበረሰብ ለማውደም ማህበረሰቡን ሀብት ንብረት ለመዝረፍ በስፋት ከተለያዩ አቅጣጫ በአዲስ አበባ በኩል ከደብረ ብርሃን ከጣርማበር እንደዚሁም ከደብረ ሲና በልዩ ዞኑ በኩል ደግሞ ከዚህ ቀደም ታስታውስ ከሆነ አብይ አህመድ የብልጽግናው መሪ ማለት ነው ኬሚሴ ድረስ ሄዶ ኬሚሴን ህዝብ ምንድነው ያለው? ይሄንን ልዩ ዞን ከወንድሞቻችሁ ጋር እናገናኛችኋለን በቅርብ ቀን የሚል ህዝብ የመቀስቀስና ህዝብ ለህዝብ ግጭትን የሚያባብስ ስራዎችን ሰርቶ መሄዱ ይታወሳልና ከዚህ ጋር ተያይዞ በዛ አካባቢ ያለ የኦሮሚያ ሚኒሻ እና ሌሎችም ጥምር ኃይል በሚል የመከላከያ ዩኒፎርም አልብሶ አምጥቶ አለኝ ከሚለው ኤሊት ፎርስ ጋር በተለይ በዚህ በይፋት ራሳ ቀጠና ላይ አስገብቶ ነበረ። በጣም በሚገርም ሁኔታ እኔም በአካባቢው ነበርኩኝ፣ እዛ ፍልሚያ ላይ ነበርኩኝ እና ማጥቃት የሚያደርግ ኃይል አለ። ከኋላ ደግሞ በሰፊው አይሱዚ እና ኤፍኤስአር እያስጠጉ የማህበረሰቡን ሀብት ንብረት የሚዘርፉ ደግሞ አሉ። ይሄ ደግሞ በጣም አስገራሚ ነገር ነውና በወቅቱ እዛውም ስለነበርኩኝ አንዳንድ የገበሬ ማህበረሰቦች በጣም በሚያሳዝን ሁኔታ ተፋልመውታል። አባት አርበኛው ፋኖ ጦር እንዲሁም ከመደበኛ ሰራዊቱ ጋር ሆኖ ተፋልሟል። ግን ደግሞ ጠላት ገብቶ የያዛቸው ቦታዎች ላይ የቀበሌ አዛውንቶችን ትልቅ ጭፍጨፋ ሲያደርግ ነበረ። በሚያሳዝን ሁኔታ ከ30 የሚያንሱ በድሮን ጨፍጭፎብናል። ከ9 በላይ ንጹሃኖች ናቸው እንደዚሁ በግፍ ረሽኗል። በጣም በሚያሳዝን ሁኔታ ግን ቤታቸውን ጥለው የሄዱትን ጭምር በቤታቸው ሰብሮ እየገባ ከአንድ ቤት 30 ኩንታል ጭኗል። በሚገርም ሁኔታ የጽንፈኛው የተከማቸ እህል ነው ብሎ በመግለጫ ያወጣው የቀወት ወረዳ ኮሚኒኬሽን በጣም በሚያሳዝን ሁኔታ ማህበረሰባችን በዚህ ሰዓት እህል አዝምሮ በአመት ነው የሚያመርተው። ከፍተኛ አምራች ማህበረሰብ እንደሆነ ይታወቃል። ያንን ታርጌት አድርገው ምናልባት ለሰራዊታቸው ቀለብ ያጡ ይመስል ሙሉ በሙሉ የገበሬውን 30 ኩንታል 40 ኩንታል 20 ኩንታል ማሾ ባቄላ የለ ማሽላ የለ ጤፍ የለ ሙሉ በሙሉ ጭኖ ወደ ሸዋሮቢት ነው የገባው። በተለይ ከየራሳን ማህበረሰብ ንጹሃን ህዝብን ታርጌት ያደረገ ዘረፋና ጭፍጨፋ ነው የተካሄደው። በተለይ አንዱ በጣም የሚያስገርመው ክስተት ኩሬበረት የሚባል ቦታ ነው ቀበሌው ከአባይ አጥር ትንሽ ወጣ ብሎ ራሳ ኩሬበረት ቀበሌ ላይ አንድ ገበሬ ይሄንን ግፍ ሲያይ ባካቸው እኔ አልተኮስኩም ይሄው መሳሪያው ብሎ ንብረቱን ዘርፈውት በጣም ተሰምቶት አንድም ጥይት አልተኮስኩም ይሄው መሳሪያው ሰዱ ብሎ በቀረባቸው ሰዓት የሚገርመው መሳሪያውን ተቀብለው ወደ ኋላ አስረው ሰው እያያቸው አንጋለው እንደበጋረዱት በጣም በሚያሳዝን ሁኔታ ማለት ነው። እና ይሄንን ያየ አካባቢ ማህበረሰብ ፈጽሞ ወደ ጫካ ነው የገባው። ጫካ ከገባ በኋላ መፋለም ነው የያዘው። በዚህ አጋጣሚ ከፊት አጥቂ ኃይል ያልኩ የዚህ የጠላት የአብይ አህመድ ወንበር አስጠባቂ ኤሊት ፎርስ አለኝ የሚለው ኤሊት ፎርስ ወደፊት ገበሬ ማህበረሰቡን እያጠቃ ከኋላ አይሱዚ አስጠግቶ የሚዘርፍ ኃይል አለ። ያ የሚዘርፍ ኃይል ደግሞ ልክ ቀበሌ ላይ ያለውን ሙሉ የንጹሃን ንብረት ከጫነ በኋላ ያሉትን ሴቶች እና ህፃናቶች ንብረታቸውን ጭሮ ቻው ሲል ነበረ እና በጣም በሚያሳዝን ሁኔታ ትልቅ የሰብአዊ ቀውስ ትልቅ የስነ ልቦና ጫና ለማድረስ ሞክሯል። ህዝባችን ግን እዛው በስነ ልቦና ከፍታው ላይ ይገኛል። ይሄ እንደው በጨረፍታ ለማስታወስ ያክል ነው። የዚህ ሰሞኑ በሸዋ ጠቅላይ ግዛት ይፋት አውራጃ ላይ የተከሰተው ክስተት ልቆ መሳፍንት የሌለው በህዝባችን ላይ ከፍተኛ የሆነ ወከባ የራሳን ህዝብ ታርጌት ያደረገ ጭፍጨፋ ሀብት ንብረት ዘረፋ ነው ያካሄደው። በተለይ ጠድቻ የሚባል ቀበሌ ላይ በርካታ አርሶ አደሮች ሙሉ በሙሉ መደዳውን እህላቸው ተጭኗል። ዘይት እንኳን እንጥፍጣፊ ሳይቀር ተጭኗል። ከሳጥን እየሰበሩ የአንገት ሀብል ወርቅ አይቀርም ጭነዋል። ሽቶ አይቀር ጭነዋል። ያው የገጠር ማህበረሰብ ብዙ ጊዜ በሶላር ነው የሚጠቀመው። ሶላሩን ሳይቀር ከቤት ላይ እየነቀሉ ወስደው ጭነዋል። ሙሉ በሙሉ ፍራሽ ሳይቀር ልብስ ሳይቀር ሙሉ በሙሉ ጭነውባቸው እንደው ለማስረጃ እንዲጠቅምህ ቪዲዮ መላክ እችላለሁ። በአጋጣሚ እኔ እዛው የችግሩ ተቋዳሽ የነበሩት ማህበረሰቦች መሀልም ስለነበርኩ አብሬ እየተዋጋሁም ስለነበረ ችግሩን በደንብ ለማየት ችያለሁና በፎቶም በቪዲዮ ማስረጃ ስላለኝ የዘረፉትን ንብረት ጭምር ያወደሙትን ንብረት ጭምር በፎቶና በቪዲዮ ማስረጃውን እልክልሃለሁ። መሳይ እንደው በገደም እንዳሚው ይሄን ይመስላል። በአጠቃላይ ግን ይፋት ቀጠና ላይ በከፍተኛ ሁኔታ
የተደራጀ የአባት አርበኛው ፋኖ ጦር አርበኛው እየተዋጋኝ ነው እንዲሁም ከፍተኛ የሆነ ጠንካራ ኃይል አለ በሚል ሰበብ ከተለያዩ ቦታ ገዳይና አራጅ የሆነ ኤሊት ፎርስ አስገብቶ በማህበረሰባችን ላይ ከፍተኛ ወከባ፣ ከፍተኛ እንግልት፣ ከፍተኛ ዝርፊያ ፈጽሟል። ይሄ የዓለም አቀፍ ማህበረሰቡ በደንብ ማወቅ መቻል አለበት። ዝርፊያ ከመፈጸሙም በላይ መጀመሪያ በማህበረሰባችን ላይ በርካታ ገበሬዎችን ገሎብናል። በእስር ላይ ያሉ ከዚህ በፊት በምርኮ የያዝናቸው የመከላከያ ሰራዊት በእስር ላይ እንዳሉ ሙሉ በሙሉ ፈጅቷቸዋል። እነሱንም በድሮን በሚያሳዝን ሁኔታ በርካታ ንጹሃኖች ነው የሞቱት። ይሄ ደግሞ ስሬ ብሎ የአማራን ህዝብ ለመጨፍጨፍ ከተለያየ ቦታ ያጠራቀመውን ኃይል ይዞ መጥቶ ይሄንን የሰብአዊ ድርጊት ትልቅ ወንጀል ሰርቷል። የራሳን ህዝብ ታርጌት ያደረገ ብቻ ሳይሆን እንዳጠቃላይ የአማራን ህዝብ ከምድረ ገጽ ለማጥፋት እየሰራ ያለውን ስራ ቁልጭ አድርጎ በሚያሳይ መልኩ በራሳ ህዝብ ላይ ፈጽሞታል። መቼም ቢሆን ይቅር ልንለው የማንችል በህዝባችን ላይ በደል ተፈጽሟል። ከዚህ በኋላ በጋራ ቆመን ልጅ፣ አዋቂ፣ ህፃን፣ አዛውንት ሳይል ልንፋለመው ራሳችንን አዘጋጅተናል ማለት ነው የምፈልገው። ሌላው ታህሳስ 28 2018 ዓ.ም እንደ አፋሕድ ያወጣነው መግለጫ አለ። ለገና በዓል እንኳን በሰላም አደረሳችሁ ከሚለው ጎን ለጎን በዚህ ዋዜማ የአፋሕድና አፋብኃ በወሎ ቤተ አማራ በጋራ ታላቅ ድል ተቀዳጅተዋል። ታህሳስ 28 በጋራ መቆም አብሮነታችንን ያበሰረ ዕለት ነው። ከሁሉም አስቀድሞ ግን ለመላው የክርስትና እምነት እንኳን አደረሳችሁ በሚል የተነሳንበትም ዋነኛ በዚህ በገና ዋዜማ ላይ አብረን በጋራ ከፍተኛ ተጋድሎ፣ ትንቅንቅ፣ አብሮ መሞት፣ አብሮ ለጋራ አብሮ መቆም፣ ለድርጅት መንደርደሪያ፣ ለአብሮነት መንደርደሪያ የሆነ ትግል አድርገናል። እንግዲህ ዛሬ ታህሳስ 8 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወሎ ቤተ አማራ በርካታ ወረዳዎች ታላቅ ተጋድሎ ሲደረጉላል። በወረዳዎቹ ላይ ከአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝና ከአማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ እንዲሁም ወሎ ቤተ አማራ ጠቅላይ ግዛትና ከአፋሕድ ጎጃም ጠቅላይ ግዛት እዝ የተውጣጡ ስን ሻለቆች እንዲሁም የክፍለ ጦር የኮርና የእዝ ቃኞች ተቀናጅተው ዘመቻ ስንታየው ማሞ ወይም በቅጽል ስሙ ራምቦ ማለት እንግዲህ ከዚህ በፊት እንደምናስታውሰው ከወሎ ሸዋ ድረስ ከሸዋ ወሎ ድረስ እየተንቀሳቀሰ የደፈጣ ውጊያ የደፈጣው ስፔሻሊስት የሚባለው ምርጡ ወንድማችን በሱ ስም የተሰየመ ዘመቻ ነው። ይሄንን እንግዲህ ዘመቻ ራምቦ ተብሎ የተሰየመበትን የአንድነት ማብሰሪያ የተጠና ኦፕሬሽን አድርገው ጠላት ከፍተኛ ጉዳት ያስተናገደበትና በጠላት ላይ ከፍተኛ ኪሳራ የደረሰበት ሁኔታ ነው ያለው። እንግዲህ በከላላ ወረዳ ቦታዎቹን ለመጥቀስ ያክል በጢርጢራ፣ በጃማ ደጎሎ፣ በተንታጅባር፣ በመቅደላ፣ በወግዲ፣ በልጓማ፣ በውጫሌ፣ በለገሄዳ፣ በለጋምቦ፣ በሐይቅ ዙሪያና በሌሎች ተጨማሪ የወሎ ቤተ አማራ ቀጠናዎች በተደረጉ ውጊያዎች በርካታ ቁጥር ያለው የአገዛዙ ሰራዊት ሙትና ቁስለኛና ምርኮኛ ሆነዋል። የጠላት በርካታ ካምፖቹ ተደምስሰዋል ማለት ነው። በተጨማሪም መቅደላን ጨምሮ ሌሎች የወረዳ ከተሞችን በጥምር የፋኖ ኃይሎች የተያዙበት ሁኔታ ነው ያለ። ዝርዝሩን እንግዲህ ከበዓል በኋላ ለማቅረብ ያንን ሰብሰብ አድርጎ ሁለቱም ድርጅቶች በጋራ የተዋጉት አብዛኛውን ቀጠና ሸፍኖ አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ በኩልም እንደዚሁ ከሐይቅ ጀምሮ በርካታ ቦታዎችን የሸፈነ በተለይም ጠላት ወደ አንድ በኩል ወደ ደሴ በኩል እየተጠቀለለ የሄደበት ሁኔታና ከደሴና ከኮምቦልቻ ኃይል እያመጣ ውጊያ ወደሚካሄድባቸው ቦታዎች ላይ በማሰራጨት ሙከራ ያደረገ ቢሆንም አልተሳካለትም። ግን ደግሞ በተወሰነ ቦታ ላይ ተሸብቦ እንዲቀመጥ ተደርጓል። በመጨረሻም እንግዲህ ከሁሉም በላይ አስቀድመን በመላው ዓለም ያለው የክርስትና እምነት ተከታይ እንደዚሁ መልካም በዓል ይሁንላቸው የሚል መልእክቴን እያስተላለፍ ሰማዕታቶችን እያሰብን በዓሉ የፋኖ አንድነትና የህዝብ ፍቅርን ለዓለም በተጨባጭ የምንገልጥበት ዋዜማ መሆኑን በዚሁ አጋጣሚ መግለጽ እንወዳለን። በጣም አመሰግናለሁ ሻለቃ አበበ። እንግዲህ ሁለቱ የአማራ ፋኖ አደረጃጀቶች ከዚህ በፊት እርስ በርስ የሚታኮሱ የነበሩ ዛሬ ግን ቃታቸውን ወዴት እንደሚስቡ ተረድተው እውነት ለመናገር የትልቅ ዜና ነው። ለአማራ ህዝብ ትልቅ እፎይታ ነው። ለኢትዮጵያ ህዝብም እንዲህ አይነቱ የጋራ ወታደራዊ እንቅስቃሴ እየተለመደና እየተጠናከረ መጥቷል። እንደዚህ ላይ ምን ማለት ይቻላል? ስርዓቱ ምን ያክል አስከፊ ዘረኛ እንደሆነ በህዝባችን ላይ ያወጀው የጥፋት አዋጅን መሰረት አድርጎ ከዚህ በፊት ከነበረው የጎንዮሽ ትግል ወጥተን በጋራ ጠላት ላይ የምንዘምትበትን የምክክር መድረክ ከጀመርን ሰነባብተናል። ያም በተጠናከረ መልኩ ቀጥሎ እንግዲህ የመጨረሻው ምዕራፍ እየተጠበቀ ያለበት ሁኔታ ነው ያለ። ወደ ዝርዝር ሀሳቦቹ መግባት አልፈልግም። እንደው በአጠቃላይ ግን ጠቅለል አድርገው የአማራ ፋኖ ሆኖ ወደ ጎን ወንድሙ ላይ ሊተኩስ የሚችል ኃይል ከዚህ በኋላ እንደማይኖር በሙሉ ልቤ በእርግጠኝነት መናገር ፈልጋለሁኝ። ይሄንንም ላረጋግጥልህ እወዳለሁ። ከዚህ በኋላ ፋኖ
ሆኖ በፋኖ ላይ ቃታ የሚስብ ሊኖርም አይችልም። ከዚህ በፊት የነበረውንም ስህተታችንን እጥብ አድርገን ጥለን ወደፊት የጋራ በርካታ ጠላት አለብን። የጋራ ጠላታችን ላይ ትኩረት የምናደርግበት ምዕራፍ ላይ ደርሰናል። ይሄንን እንግዲህ በቀጣይ ለህዝባችን ይፋ የምናደርግበት ቀን ሩቅ ይሆናል ብዬ አላስብም። ያንን መጠበቅ መቻል አለብን። ወደ ዝርዝሩ መግባት አልፈልግም።